የትሬዲንግ አፕዴት ከ100 ወደ $10,000 ብለን የጀመርነው የቻናሉ መሰረት የነበረው ቻሌንጅ ብዙ ታይም ብሬክ ወስጃለሁ። ከቻሌንጁ ትንሽ ለየት ብዬ ፕላስ ደግሞ ከቻሌንጁ ውጪ ሌሎች ነገሮች ላይ ፎከስ እያደረኩ ስለነበር እሱ ምን ያክል ደረጃ ላይ ደረሰ የሚለውን ነገር እናያለን። ዛሬ ጀስት ይሄን ያክል ደረሰ ብያለሁ የምነግራችሁ ቻርቱን እናያለን። ምን ያክል ትሬድ እንደወሰድን ትዝ እንዲላችሁና እንድታስታውሱት ያለፈው የነበረበት ፕራይስ እዚህ ጋር እንደተጻፈው ነበር። ያለፈው ፕራይስ እንደዚህ ጋር እንዳያችሁት ጽፉ። በዚህ $1 ነው የነበረው ማለት ነው። እንዴት ናችሁ? አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ እንድትጀምሩ። ወደ ቻርቱ ከማየታችን በፊትና ወደ ቪዲዮ ከመግባታችን በፊት ስለ ቻሌንጁ ትንሽ ነገር ልበላችሁ፣ ምክንያቱም አዳዲስ ሰው ሊኖሩ ስለሚችሉ just give me 30 ሰከንድ እና ኤክስፕሌን ላድርግላችሁ። ምንድነው የትሬዲንግ ቻሌንጁ? 100 ወደ $10,000 ፍሊፕ ለማድረግ ብዬ የጀመርኩት ትሬዲንግም እንደ መጀመሪያ የጀመርኩት ነበረ። ይሄን የጀመርኩበት ኤክስፒሪየንስ ሆኜ አይደለም የገባሁት። አንድ ከምር ትሬዲንግ ከአዲስ የጀመረ ሰው $100 ካለው እንዴት ፍሊፕ ያደርገዋል የሚለውን ነገር ለማሳየት ፈልጌ የጀመርኩት። 2 ዓመት ቆይቷል። በመጀመሪያ ፈንድ አካውንቶችን ነበር ዘገዛ የነበረው። 2 ፈንድ አካውንቶችን ገዝቻለሁ። 2ቱ ብሪጅድ ሆኗል። ከዛ $32 ብቻ ነበር የቀረኝ። $32ን እሱን ወደ $200 አስጠግቼ ነበር። $200 ደግሞ ወደዚህ ወደምታዩት ዶላር አስጠጋሁት። ከረንትሊ ደግሞ ኦልሞስት ለተወሰኑ ታይሞች ትሬድ ያደረኩበት አልነበረም። አካውንቱ ሞስትሊ ፎከስ ማድረገው ሌሎች ፈንድ አካውንቶች አሉኝ፣ አንዳንድም ቢግ የሆኑ አካውንቶች አሉ። በነዛ ነበር ፎከስ አድርጌ የነበረው። ይሄ አካውንት ግን ፌል ማድረግ ስለማልፈልግ ሪስክ ማድረገውም እያንዳንዱን ነገር ተጠንቅቄ ነው ትሬድ እያደረኩበት ያለውና እሱ ለትንሽ ሰዓት ፖዝ ሆኖ ነበረ። አሁን ይቀጥላል። በየ2 ሳምንቱ አንድ ሳምንት ትምህርት፣ አንድ ሳምንት ትሬዲንግ አፕዴት የዚህኛው አፕዴት ነው የሚሆነው። የትሬዲንግ አፕዴት ትምህርት፣ የትሬዲንግ አፕዴት ትምህርት። በትሬዲንግ አፕዴቱ ላይ ደግሞ ለእናንተ የሚሆን ጊቫዌ ይሰጣለሁ። ያሸነፉ ሰዎች ወደ መጨረሻ መነግራችሁ ይሆናል፣ የዚህኛው ሳምንት ማለት ነው። ኤኒዌይስ እንቀጥል። ወደ ትሬዶቹ ከማየታችን በፊት ሰብስክራይብ ካላደረጋችሁ ለምንድን ነው ይሄ 800 ማናጠፋውና 21,000 ማናረገው? ሰብስክራይብ ካላደረጋችሁ ቪዲዮን እያያችሁ ማለት ነው ሰብስክራይብ አርጉ አሁንም። እንዲሁም ደግሞ ፈንድ አካውንቶችን መግዛት ከፈለጋችሁ ከፈንድ ትሬደርስ ማርኬት አካውንት መግዛት ትችላላችሁ። አሁንም እንዳለ ነው ዲስካውንቱ ማለት ነው። ሊንኩ ዲስክሪፕሽን ላይ ያለ ፈንድ ትሬደርስ ማርኬት ከፈርስት ስቴፕም ቱ ስቴፕም ኢንስተንት ፈንድ ላይም ዲስካውንት ማግኘት ትችላላችሁ። ኖርማሊ አካውንታችሁ ላይ ፈርስት እዚህ ጋር የሚመጣላችሁ ኩፖን አለ ማለት ነው። ራሱ ዲፎልት የሆነ ኩፖን አለ። እሱን ታጠፉትና አሁን የኦገስት ዲስካውንት አላቸው 60%። እሱን ታጠፉትና ይሄንን ቦታ ላይ አቤኔዘር ብላችሁ ታስገባላችሁ። እስከ 60.10% ማለት ነው። ያ ማለት 60% 70% ዲስካውንት አለ። በሌሎች አካውንቶች ላይ ደግሞ እስከ 75%ም ታገኛላችሁ አቤኔዘር በሚለው ዲስካውንት ማለት ነው። እንዳልኳችሁ ሊንኩ ዲስክሪፕሽን ላይ አለ። ይሄኛውንም ፈርስት ሪፍሬሽ አድርገውና ይሄኛውንም ፈርስት ኢኒሻል የሆነ ዲስካውንት የተቀመጠ አለ። እሱን አጥፍታችሁ ይሄ በኢንስታንት ነው። ኢንስታንት አካውንት ላይ አቤኔዘር ብላችሁ ስታስገቡ እስከ +5 ማለት ነው። ያ ማለት 5% አዲሽናል ሰጥቷችሁ እስከ 50% ዲስካውንት አለው አቤኔዘር በሚለው። እሱን መጠቀም ትችላላችሁ። ሊንኩ ዲስክሪፕሽን ላይ አለ። ABENEZER የሚለው አቤኔዘር የሚለው ማለት ነው። ዲስክሪፕሽን ላይ ያለ ጽሁፉ። ወደ ቀጥታ ወደ ትሬዳችን እንሂድ። ፈርስት ወደ ጎልድ ነው ዩሮ። እነዚህ ሜንሊ 3 ትሬዶችን ልታያችሁ ፈልጋለሁ። የሚገርማችሁ ነገር ይሄንንም ላይቭ ነው የወሰድኩት፣ 3ቱንም ማለት ነው። ሙሉ ቪዲዮ ሪከርዲንግ አለ ከመግባቴ በፊት ከገባው በኋላ ቲፒ ሂት እስኪያደርግ ድረስ። አክቹአሊ ይሄኛውን ከላይ ወጥቻለሁ፣ ምክንያቱም as you can see በጣም ኮንሶሊዴት አድርጓል፣ በጣም ቆይቷል። ድሮዳውን ላይ በጣም ቀርቦ ኦልሞስት ጊቭ አፕ አድርጌ ነበረ። ምክንያቱም አፍተር ዚስ ምናልባት ሌላ ፖይንት ኦፍ ኢንተረስት ስላለኝ ያኛውን ፖይንት ኦፍ ኢንተረስት ጋር እየሄደ ይሆናል ብዬ ፈርቼ ነበረ። ቲንክፉሊ ግን በጣም ደስ የሚለው ነገር ኮንሶሊዴት ካደረገ በኋላ አፍተር ኦቨርናይት ሆልድ አድርጌ ከዛ በነጋታው ነው ያው ኢምፐልሲቭ ሙቭ ባይሆንም እንደምታዩት ቀስ እያለ ቲፒውን ሂት አደረገ ማለት ነው። ሁለተኛ ትሬድ ደግሞ የሚሆነው ይሄ ነው። ይሄ ትንሽ የሚያናድ ትሬድ ነው። ምንድነው ሀፐን የሆነው? ብዙ ጊዜ እኔ የማደርገውን ፈርስት ማየት ያለባችሁ ነገር አለ። የዊክሊ እና የዴይሊ ባያዙን ማየት አለባችሁ። ማለት ዊክሊ ላይ ምን ኤክስፔክት ማድረግ አለባችሁ፣ ዴይሊ ላይ ምን ኤክስፔክት ማድረግ አለባችሁ የሚለውን ነገር ማየት። እሱን ደግሞ እንዴት ነው የምትለዩት? ሃየር ታይም ፍሬም ላይ ፖይንቶችን ትመጣላችሁ። ስለዚህ እስከዚህ ፖይንት ድረስ ኤክስፔክት አደርጋለሁ ባይ የሚለውን ማየት አለባችሁ። ባይ ኤክስፔክት የምታደርጉ ከሆነ ዊክሉ ላይ እናንተ መዘጋጀት አለባችሁ። ግዴታ ካልሆነ በስተቀር ለባይ ነው መዘጋጀት አለባችሁ። አለዛ
ትሬዱ ራፍሊ ነው ትሪት የሚያደርጋችሁ። ስለዚህ ዳይሊ እና ዊክሊ ባይዙ ማየት አለባችሁ። እሱ እንዴት ነው የምናየው የሚለው ነገር ችግር የለም እንማረዋለን። ሜቢ ቀጣይ ሳምንት በምንማረው ትምህርት ማለት ነው። እሱን ካያችሁ በኋላ በዳይሊ ላይ ለቡሊሽ ኦር ለቤሪሽ ከሆነ የምትዘጋጁት ለባይ እና ለባይ ፖይንቶች ብቻ ነው መፈለግ ያለባችሁ። ስለዚህ እኔም እስከዚህ ፖይንት ድረስ እዚህ ጋር የምታዩት ዋይት ፖይንት ላይ ያለ እስከዛ ድረስ ምን ኤክስፔክት ሳደርግ ነበር? ባይ ነበር ሳደርግ የነበረው ማለት ነው። ስለዚህ ፖይንት ኦፍ ኢንተረስት ጋር ነካልኝ። ፖይንት ኦፍ ኢንተረስት ጋር ከነካልኝ በኋላ ስቶፕ ሉዜ ማድረግ የነበረብኝ 1 አወር ላይ የነበረው ፖይንት ኦፍ ኢንተረስት ስለሆነ የተጠቀምኩት እዛው ላይ ለኔ ስቶፕ ሉዝ ዛሬ ነበር ማድረግ የነበረብኝ። ግን ምን ተሰራውኝ 50 ሚኒት ላይ ሄጄ በ50 ሚኒት ላይ ያለኝ ሪስታንስ ፖይንት ላይ ነው ፖይንት ኦፍ ኢንተረስት ያስቀመጥኩት። ዛስበውን ዛጋስ ተሰርቻለሁ። ስለዚህ ምንድነው ያደረገው? እሱን ስቶፕ ካደረገ በኋላ የ1 አወር ስቶፕ ሉዝ ግን ሳይነካ ሪጀክት ኮንሶሊዴት አደረገ ማለት ነው። ከዛ በኋላ ምን ማድረግ አለባችሁ? አይዘር 5 ሚኒት ላይ 50 ሚኒት ላይ ሊሆን ይችላል። ግን ሞስትሊ 5 ሚኒት እና 1 ሚኒት ላይ ኮንፈርሜሽን ጠብቃችሁ ለባይ ነው የምትዘጋጁት ማለት ነው። ይሄን ስቶፕ ተደረግኩኝ። ላይቭ ነበር ትሬዱን የገባሁት። በጣም ተናድጃለሁ፣ ምክንያቱም ኤክስፔክት አላረኩም። በጣም ሪጀክሽን ነበር ኤክስፔክት ሳደርግ የነበረው። ኮንሶሊዴት ካደረገ በኋላ አፍተር ዘ ኮንፈርሜሽን ብሬክ ኦፍ ስትራክቸር አይታችሁ ከዛም በኋላ የእናንተ ኢንትሪ ሞዴል አለ አይደለ? እሱን ነገር ለይታችሁ በዛ መግባት ነው። ሳድሊ ደግሞ ለኔ እንደዛ አልነበረም ይሄኛው ማለት ነው። ተሳስቻለሁ። አፍተር ዛት ኮንፈርሜሽን ደግሞ ይሄን ትሬድ ገባሁኝ። ቱ ስፒክ ኦነስትሊ ኒውስ ሃፐን ሳይሆን በፊት ወደዚህ አካባቢ ዘግቼዋለሁ። እውነቱን ልንገራችሁ ካልኩኝ ማለት ነው። ይሄ ሙሉ ፓስ አላደረገም። እስከዚህ ጋር ዘግቼዋለሁ። ጎልድ ላይ የጎልዱን አሳያችኋለሁ ምን ሃፐን እንደሆነ። ግን እዚህ ጋር ነው የዘጋሁት። ኦልሞስት 124 አካባቢ ነው የዘጋሁት። ፕሮፊትን ወደዚህ እነዚህ ጋር እዚች ጋር ያለችዋ አይ ቲንክ በ5 ሚኒት የነበረው ዳውን ትሬድ ላይ የነበረው ሃይ ላይ ነው ያደረኩት እዚህ ጋር ማለት ነው። about 1-4 ነው ፕሮፊት ያደረኩት። ኒውስ ሃፐን እየሆነ እንደሆነ አውቄ እስከዚህ ማድረግ ነበረብኝ። ግን ኤኒዌይስ ታውት that's my part። ምክንያቱም ስላጣሁኝ ብዙም ላይክ አትሊስት ትንሽ ፕሮፊት ሴኩር ማድረግ አለብኝ። አካውንቱን ተጠንቅቄ ነው እንትን ብለው። በሌላ አካውንት ግን ሙሉ ሂት አድርጌያለሁ። ይሄ ብቻ አይደለም አክቹአሊ ወደዚህ አካባቢ ነው የዘጋሁት በሌላኛው አካውንቴ። በዚህኛው ግን ተጠንቅቄ ስለነበረ እዚህ 1-4 ላይ ነው የዘጋሁት። ለውበቱ ግን እዚህ ጋር ይቀመጥ ይሻላል። ኦኬ ወደ ጎልድ እንሂድ። ጎልድ በጣም አሪፍ ነበረ። ኦልሞስት ለአንድ ወር ማለት ትችላላችሁ አሪፍ ላይ አልነበረም ለኔ ጎልድ ማለት ነው። እንደዚህ ሲሆን ምን ማድረግ አለባችሁ? ስትራቴጂ እንዳትቀይሩ፣ የምታረፉት ነገር ምንም ነገር እንዳይቀየር ከእናንተ ማድረግ ያለባችሁ ስቴፕ ባክ ፍሮም ዘ ማርኬት ኦብዘርቭ አድርጉ፣ ተመልከቱ፣ አትገቡ ትሬድ። ከዛም በኋላ ምናልባት ስትራቴጂያችሁ አፕዴት ማድረግ ካለባችሁ መቀየር አይደለም፣ አፕዴት ማድረግ ካለባችሁ አፕዴት አድርጉ። ዶንት ቼንጅ ኢት አት ኦል። ችክ አትበሉ፣ ሉዙ ላይ ችክ አትበሉ። ወደ ከማርኬት ውጡና ስትራቴጂያችሁን እዩት፣ ተመልከቱ፣ ምን አፕዴት ማድረግ አለባችሁ የሚለውን ነገር። ምክንያቱም ኢን ዘ ፈርስት ፕሌስ ባክቴስት አድርገን ነው የምንገባው አይደለ? ለ1 ዓመት ለ2 ዓመት ባክቴስት አድርገን ነው። ስለዚህ ለ2 ዓመት የቆየ በባክቴስታችን ካረጋገጥን በኋላ እንደሚሰራ ካየን በኋላ ኦል ኦፍ ዘ ሰደን በአንድ ወር አይቀየርም ነገሮች ማለት ነው። ስለዚህ አንድ ወር ላይ ሉዝ ካያጋጠማችሁ ከሆነ ስቴፕ ባክ አድርጋችሁ እዩ። ከዚህ በፊት እንደዛ ያየው ያለ ይሄኛው ዊን አጋጠመ ማለት ነው። እና ከዛም በፊትም አንድ ዊን አለ። ስለዚህ ይሄ አናላይዝ እያደረኩ ነው እንጂ ትሬድ የገባው አይደለም። አልገባዋቸውም፣ እነዚህ እንዳትሳሳቱ ገብቼ አይደለም አናላይዝ እያደረኩ ነው። ስለዚህ ስትራቴጂ እየተመለሰ እንደሆነ ከተረዳው በኋላ ዘን ኔክስቱ ላይ ሃቭ ቱ ቴክ አክሽን የሚለውን ነገር ተመልሶ ወደ ጎልድ መመለስ አለብኝ የሚለው ማለት ነው አሰብኩኝ። ዘን ይሄኛውን ኮንፈርሜሽን አገኘሁኝ። ፖይንት ኦፍ ኢንተረስቴን ሂት አደረገልኝ። ግን ሪስክ ሪዋርዱ አሪፍ አልነበረም። ስለዚህ ቴክ ማድረግ ያለብኝም ሪስክ ሪዋርዱ እንደዚህ ሆኖ ደፍሬ መግባት ያለብኝም፣ ምክንያቱም it's not worth it ለኔ ማለት ነው። ስለዚህ ምን ማድረግ አለብኝ? አፍተር ዘ ስትራክቸር ብሬክ አንድ ታይም ፍሬም ላይ ዝቅ ብዬ ኮንፈርሜሽን ላይ አናዘር ባይ መግባት አለብኝ። አሪፍ ሪስክ ሪዋርድ ያለው 126 ገብቻለሁ። ሙሉ ቪዲዮ ላይቭ ላይ ነው የገባሁት። ይሄንን ሙሉ ለሙሉ ላይቭ ላይ ነው የገባሁት። ለቴኒቲ ሜምበርም ፖስት አድርጌያለሁ። ይሄንን ማለት ቴኒቲ ሜምበር ላይ ያሉ ሰዎች ቴኒቲ ሜምበር ላይ እንዴት መሆን እንደምችሉ ወደ መጨረሻ ነግራቸዋለሁ። ፖስት አድርጌዋለሁ። ኤኒዌይስ ይሄኛው ማለት ነው ላይቭ የነበራችሁ ሰዎች ታስታውሳላችሁ። ይሄንን it's not coincidence አይደለም፣ አብረን የገባነው የወሰድነው ማለት ነው። ኤኒዌይስ ይሄን ይመስላል ትሬዱ። it was great week to speak honestly። ምን ያክል ፕራይስ ላይ እንደደረስንም እናያለን። ሶ ትሬዶቹ ይሄን ይመስላሉ። ሁሉም ትሬድ ይሄ አይደለም actually አንዳንድ ትሬዶች አሉ፣ ግን ሜንሊ የምትማሩበታላችሁ ብዬ ያስተዋልኳቸው ትሬዶች እነዚህ ናቸው፣ እንድታያቸው የሚፈልኩት ማለት ነው። ኦብዘርቭ አድርጉ፣ ያቸው ትሬዶቹ ምናምን ነገር እንዴት ነው የገባው የሚለው ነገር አናላይዝ ለማድረግ ሞክሩ እናንተ።
ያ አሁን ኔክስት ዊክ ትምህርት ነው። ኔክስት ዊክ የትሬዲንግ አፕዴት ነው የሚሆነው ማለት ነው። አሁን ያለንበት ፕራይስ ምን ያክል ነው የሚለውን እንይ። MT5 ላይ ገብተን ማለት ነው MetaTrader 5 ላይ ገብተን እንይ። as you can see I think ፍሊፕ ያደረገውን ብዬ አስባለሁ። ብቻ ተመልከቱት። ሶሪ ካልታያችሁ wait ይታያል። $335 ላይ ነው ያለሁት ከነበረው ማለት ነው። የወሰከሽው ትሬድ ደግሞ ገብቼ ላሳያችሁ። ይታያል። ሙሉ ትራንስፓረንሲ እንዲኖረው ነው እንጂ ማሳየት የለብኝም፣ ግን እንደሞ እንድትሉ ነው። እነዚህ የጎሉና የዩሮ ነው። ይሄ ደግሞ የዩሮ ያጣሁት ነው ቅድም ያሳያችሁ ማለት ነው። ትሬዶቹ በዚህ አልቀዋል። ስለዚህ አጠቃላይ የዊክሊ ላስት ዊክ ፕሮፊቴ እንዳያችሁት 60 ምናምን ዶላር ነው ማለት ነው። ቻሌንጁ ይታያል። 60 ምናምን ዶላር ነው። ስለዚህ ኦኬ ብለር ሆኛለሁ፣ ተመለስኩ። ይሄኛው ባላንስ ይቀየራል። 1 2 3 4 ተቀየረ። አሁን ያለንበት ባላንስ ይሄ ነው። ኦኬ የዚህኛው የሁለተኛው ሳምንት አሸናፊዎች 3 ሰዎች ተመርጠዋል። አንደኛ ቪዲዮ ሰርቶ ታግ ያደረገ ነው። ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ ቪዲዮ ሰርታችሁ ስኪላችሁ ማሳየት ነው። ከዛ ታግ አድርጉኝ አያለው። ከዛ ላይ ይመረጣል። ከቴኒቲ ሜምበር ደግሞ ይመረጣል። ከቴኒቲ ሜምበር ለመሆን እዚህ ጋር በመታየት ዩዘር ኔም ማናገር ነው። ኤችኤፍኤም አካውንት መክፈት ብቻ ነው። ኤችኤፍኤም አካውንት ከፍታችሁ አካውንታችሁን አክቲቭ ማድረግ ነው የሚጠበቀው ከእናንተ። ዛሴት እዚህ ጋር በመታየት ዩዘር ኔም ቴኒቲ ሜምበር መሆን እፈልጋለሁ ብላችሁ ጠይቋቸው። ቴኒቲ ሜምበር መሆን ትችላላችሁ። ከዛ ከቴኒቲ ሜምበር ትሬዶችን አብረን እንወስዳለን። ከዛ ሰውም ይመረጣል ማለት ነው። ብዙ ሰዎችን ሪሙቭ አድርጌያለሁ ከቴኒቲ ሜምበር ላይ ያሉ ሰዎች፣ ምክንያቱም ከምር አክቲቭ የሆኑ ሰዎች ስለምፈልግ ነው። ስለዚህ በዚህ መጠየቅ ትችላላችሁ፣ ወይ ዲስክሪፕሽን ላይ ያለ ቴኒቲ ሜምበር መሆን እንዴት እንደምትችሉ። ያሸነፋችሁ አንድ ሰው ከቴኒቲ ሜምበር የተመረጠው ይሄ ነው፣ ከቴኒቲ የተመረጠው ማለት ነው። ፕላስ ደግሞ ቪዲዮ ደግሞ ሰርታችሁ ቪዲዮአችሁን አይቻለሁ። የሁሉም ሰው ይሰራ የሁሉም ሰው አይቻለሁ። ሁሉም መምረጥ አይቻልም፣ ግን አይ ቲንክ ስኪላቸውን አይቼ 2 ሰው የመረጥኩት እነዚህ ነው። የቲክቶክ አካውንታችሁ እነዚህ ነው። ስለዚህ አሁንም መስራታችሁን እንዳትቆሙ። ቴኒቲ ሜምበር ላይ ያላችሁ የእናንተ ኮታ ያላችሁ የምትመረጡበት ዘን ራንደምሊ ደግሞ ምናልባት ኤችኤፍኤም ላይ ከፍታችሁ አካውንታችሁን አክቲቭ ማድረግ አቅም የሌላችሁ ሰዎች ካላችሁ ደግሞ ስኪል እንዳላችሁ ማየት ፈልጋለሁ። ስኪላችሁን ቪዲዮ ሰርታችሁ ፖስት አድርጉና ታግ አድርጉኝ፣ ወይም ቀለል እንዲላችሁ ደግሞ ቴኒቲ ሜምበር ላይ መሆን ትችላላችሁ። ስለዚህ ይሄን ይመስላል። በጣም ነው የምወዳችሁ። አይ ሆፕ የሆነ ኢምፓክት እያደረኩ ነው ብዬ አስባለሁ በህይወታችሁ ላይ። ቀጣይ ሳምንታችሁ አሪፍ ይሆናል ብዬ አስባለሁ። ወዳችኋለሁ። ባይ። ኮሜንትም ማድረግ እንዳትረሱ።